ይህ የዘጠነኛ ክፍል የጂኦግራፊ ትምህርት ነው። እንደምን አላችሁ ተማሪዎች በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 አምስተኛውን ክፍለ ትምህርት እንማማራለን። በዛሬው ክፍለ ጊዜ ትምህርታችን የምንማማረው 1.3 ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የሚል ነው። ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ የኢትዮጵያ ጂኦሎጂካል ሂስትሪ ወይም ጂኦሎጂያዊ ታሪክ ምን ይመስላል የሚለውን ወይም በኢትዮጵያ እንግዲህ ኢትዮጵያ እንደ ሀገር ከተፈጠረች ወይም በምድር ላይ እንደ ሀገር ከተቆጠረችበት ጊዜ ጀምሮ ወይም ደግሞ አዚ ፓርት ኦፍ ዘርዝ ከተፈጠረችበት ጊዜ ጀምሮ በኢትዮጵያ ምድር ላይ የተከናወኑ አበይት ጂኦሎጂካል ኢቨንትስ ወይም ጂኦሎጂያዊ ክስተቶችን እንመለከታለን። ከዛ በፊት ግን እንደ መግቢያ ያክል የሚከተሉትን ነጥቦች እናንሳ። ለምሳሌ ጂኦሎጂ ምንድን ነው? ዋት ኢዝ ጂኦሎጂ? ጂኦሎጂካል ሂስትሪ፣ ጂኦሎጂካል ሂስትሪ፣ ጂኦሎጂካል ታይም ስኬል፣ ጂኦሎጂካል ታይም ስኬል ኤንድ ዲቪዥንስ ኦፍ ጂኦሎጂካል ታይም ስኬል የሚሉትን እናንሳ። ዲቪዥንስ ኦፍ ጂኦሎጂካል ታይም ስኬል። ጂኦሎጂ ምንድን ነው? ጂኦሎጂ ስለምንድን ነው የሚያጠናው? ጂኦሎጂካል ሂስትሪ ምንድን ነው? ጂኦሎጂካል ታይም ስኬል ኤንድ ዋት አር ዘ ዲቪዥንስ ኦፍ ጂኦሎጂካል ታይም ስኬል የሚሉትን ሀሳቦች አንስተን የኢትዮጵያን ጂኦሎጂካል ሂስትሪ እንመለከታለን። እንግዲህ በእነዚህ ዲቪዥንስ በተለይ ዲቪዥንስ ኦፍ ጂኦሎጂካል ታይም ስኬል በምንላቸው በኢትዮጵያ ታሪክ በነዛ ሜጀር ጂኦሎጂካል ዲቪዥንስ ኢትዮጵያ ውስጥ ምን ሆነ፣ ኢትዮጵያ በነዛ ዘመናት ምን አሳለፈች የሚለውን ጂኦሎጂያዊ ክስተት ወይም ጂኦሎጂካል ኢቨንት እንመለከታለን ማለት ነው። እንግዲህ ጂኦሎጂ የሚለውን መጀመሪያ ዲፋይን እናድርግ። ዋት ኢዝ ጂኦሎጂ? ዋት ጂኦሎጂ ዲልስ አባውት? ጂኦሎጂ ስለምንድን ነው የሚያጠናው? ጂኦሎጂ ራሱ ምንድን ነው የሚለውን እናንሳ። እንግዲህ ጂኦሎጂ የሚለው ቃል ከሁለት የግሪክ ቃላት የተጣመረ ነው። እነዚህም ጂኦ ኤንድ ሎጂ። ከዚህ ቀደም ጂኦግራፊ የሚለውን ዲፋይን ስናደርግ ጂኦ ምን ማለት እንደሆነ ተመልክተን ነበረ። ጂኦ ማለት እርዝ ማለት ሲሆን እርዝ፣ ሎጂ ማለት ስተዲ ማለት ነው። ስተዲ። ስለዚህ ጂኦሎጂ ማለት ዘ ሳይንስ ኦፍ እርዝ ማለት ነው። ዘ ሳይንስ ኦፍ እርዝ ኦር ኤ ሳይንስ ዛት ስተዲስ አባውት origin, composition, structure and forces that change the surface of the earth። ስለ መሬት አፈጣጠር፣ ስለ መሬት ኮምፖዚሽን፣ ስለ መሬት ስትራክቸር እና የመሬትን ስትራክቸር ኤንድ ኮምፖዚሽን ስለሚለውጡ ኃይሎች የሚያጠና ሳይንስ ነው። ጂኦሎጂ ኢዝ ኤ ሳይንስ ዛት ዲልስ አባውት ኦሪጂን፣ ኮምፖዚሽን፣ ስትራክቸር ኤንድ ፎርስስ ዛት ቼንጅ ዘ ሰርፌስ ኦፍ ዘ ኤርዝ። ጂኦሎጂካል ሂስትሪ ምንድን ነው የሚለውን እንመልከት። እንግዲህ ጂኦሎጂካል ሂስትሪ የሁለት ቃላት ጥምረት ነው፣ የጂኦሎጂካል እና ሂስትሪ። ሂስትሪ ምንድን ነው? ዘ ስተዲ ኦፍ ፓስት ኢቨንት ማለት ነው። ሂስትሪ ሚንስ ዘ ስተዲ ኦፍ ፓስት ኢቨንት፣ ከዚህ ቀደም የተከናወኑ ክስተቶችን አኮርዲንግ ቱ ዜር ክሮኖሎጂካል ኦርደር፣ እንደ ጊዜ ቅደም ተከተላቸው የሚያጠና የትምህርት ዘርፍ ነው። እንግዲህ ሂስትሪ የሚለው ላይ ጂኦሎጂካል የሚል ቅድመ ቅጥያ ወይም ፕሪፊክስ ስንጨምርበት ጂኦሎጂካል ሂስትሪ ይባላል። ስለዚህ ጂኦሎጂካል ሂስትሪ ስንል ኢት ኢዝ ኤ ዲሲፕሊን ዛት ስተዲስ አባውት ሂስትሪ ኦፍ ዘርስ ሂስትሪ ኦፍ ዘ እርዝ፣ ስለ መሬት ታሪክ የሚያጠና ማለት ነው። ያ ማለት መሬት መቼ ተፈጠረች፣ እንዴት ተፈጠረች፣ ከምን ተፈጠረች፣ መሬት በዘመናት ምን አጋጠማት፣ ምን ክስተቶችን አሳለፈች፣ አህጉራት እንዴት ተፈጠሩ፣ ዛሬ ያላቸውን ቅርጽ
እንዴት ሊይዙ ቻሉ? መቼ ያዙ? መጀመሪያ ምን አይነት ዓለም ምን አይነት ቅርጽ ነበራት? ወይም ደግሞ አህጉራት ምን አይነት ቅርጽ ነበራቸው? ዴን አሁን ያለውን ቅርጻቸውን እንዴት ያዙ? መቼ ያዙ? የሚሉ ሀሳቦችን ወይም ታሪኮችን የሚያጠና ጂኦሎጂካል ሂስትሪ ይባላል። ሌላኛው ጂኦሎጂካል ታይም ስኬል ነው። እንግዲህ ሂስትሪ ወይም ጂኦሎጂካል ሂስትሪ በመሬት ላይ የተከናወኑ ሜጀር ጂኦሎጂካል ኢቨንትስ ኢን ዴር ክሮኖሎጂካል ኦርደር የሚያጠና ነው። ዘ ታይም ስኬል or a calendar, the time scale or a calendar that shows the major geological events according to their geological history or geological time is called geological time scale ይባላል። በመሬት ላይ የተከናወኑ አበይት ጂኦሎጂካል ኢቨንቶችን ኢን ታይም ስኬል ኦር ኢን ካሌንደር እንደ ቅደም ተከተላቸው የሚያስቀምጥ ካሌንደር ወይም ታይም ስኬል ጂኦሎጂካል ታይም ስኬል ይባላል። ስለዚህ ጂኦሎጂካል ታይም ስኬል ኢት ኢዝ ኤ ታይም ስኬል ኦር ኤ ካሌንደር ዛት ሾውስ ዘ ሜጀር ጂኦሎጂካል ኢቨንትስ ሪከርድድ ስራውት ኤርዝስ ሂስትሪ ሲንስ ኢትስ ፎርሜሽን አፕ ቱ ናው ኢን ዴር ክሮኖሎጂካል ኦርደር እንደ ቅደም ተከተላቸው መሬት ከተፈጠረች ጀምሮ እስካሁን ባለው ዘመን መሬት ላይ የተከናወኑ አበይት ጂኦሎጂካል ኢቨንቶችን በዝርዝር በቅደም ተከተል የሚሰንድ የሚያሳይ ታይም ስኬል ወይም ካሌንደር ጂኦሎጂካል ታይም ስኬል ይባላል። ዲቪዥንስ ኦፍ ጂኦሎጂካል ታይም ስኬል ስንል እንግዲህ ጂኦሎጂካል ታይም ስኬል በተለያዩ ሁነቶች በተለያየ ጊዜ ይከፋፈላል። በዋናነት በሚከተሉት ዲቪዥኖች ይከፈላል። ላሳያችሁ። ዲቪዥንስ ኦፍ ጂኦሎጂካል ታይም ስኬል divisions of geological time scale እንግዲህ according to their chronology እንደ ቅደም ተከተላቸው የመሬት ጂኦሎጂካል ታይም ስኬል ወይም የመሬትን ጂኦሎጂካል ሂስትሪ የሚያሳየው ታይም ስኬል ወይም ካሌንደር በሚከተሉት ይከፈላል። የመጀመሪያው ዲቪዥን ኤን ይባላል። ዘ ሎንገስት ዲቪዥን። እያንዳንዱ ዲቪዥን 1 ቢሊዮን እና ከዛ በላይ ዓመታትን ሊሸፍን ይችላል። ዴን ኤን ፋርዘር ክላሲፋይድ ኢንቱ ኤራ ኢዝ ፋርዘር ክላሲፋይድ ኢንቱ ፔሪድ ፋርዘር ክላሲፋይድ ኢንቱ ኢፖክ ኤንድ ኢፖክ ፋርዘር ክላሲፋይድ ኢንቱ ይርስ ኦር ኤጅስ ብለን እንከፍለዋለን። ስለዚህ ጂኦሎጂካል ታይም ስኬል ስንል አሁን ለምሳሌ እንግዲህ ጂኦሎጂካል ታይም ስኬልን እንደ ዓመት ውሰዱት። ለምሳሌ ኤየር ኢዝ ዲቫይድድ ኢንቱ መንዝስ ዲቫይድድ ኢንቱ ዊክስ ዲቫይድድ ኢንቱ ዴይስ ዲቫይድድ ኢንቱ hours divided into minutes ይቅርታ ደግመዋለሁ። divisions of geological time scale first it is divided into n is divided into era is divided into period is divided into epochs divided into years or ages። ይህንን በቀላሉ ለመረዳት ለምሳሌ ጂኦሎጂካል ታይም ስኬል የሚለውን እንደ ይር ውሰዱት። ለምሳሌ ይር is divided into months divided into weeks divided into days divided into hours and hours into minutes into seconds and seconds ማይክሮ ናኖ ምናምን እያል እንሄዳለን ማለት ነው። እንግዲህ አጠቃላይ የመሬት ዘመን መጀመሪያ በኤን ይከፈላል in billions of years, then in era in millions of years, in period millions to 100,000
years, epoch 100,000 to 10,000 years, then epochs divided into years or ages. Actually ኤን ውስጥ ይር አለ፣ ኤራ ውስጥ ይር አለ፣ ፔሪድ ውስጥ ይር አለ፣ ኢፖክ ውስጥ ይር አለ። ግን ያው መጨረሻ ላይ የምንገልጸው በይር ወይም በኤጅ ስለሆነ እንግዲህ ከኢፖክ በኋላ ያለው ይርስ ይሆናል፣ ወይም ኢፖኮችን የምንገልጸው በይር ነው። አክቹዋሊ ኤንም ኤራም ፔሪድም ኢፖክም የሚገለጹት በይርስ ነው። የሚለያዩት ኤን ቢሊየን ይር ሊሆን ይችላል። ብዙ ጊዜ ከ1 ቢሊየን በላይ ዓመት ይሸፍናል። ኤራ በሚሊየን ዓመታት ይሸፍናል። ፔሪድስ በመቶ ሺህ ዓመታት ወይም በሚሊየንም ሊሆን ይችላል። ኢፖክ በ10 ሺዎች ወይም ደግሞ በመቶ ሺዎች ዓመታትን ይወክላል ማለት ነው። ስለዚህ ጂኦሎጂካል ታይም ስኬል ኦፍ ዘ ኤርዝ ፈርስት ኢትስ ዲቫይድድ ኢንቱ ኤን። ጂኦሎጂካል ታይም ስኬል ፈርስት ኢትስ ዲቫይድድ ኢንቱ ኤን ኤንድ ኢን ኤርዝስ ጂኦሎጂካል ሂስትሪ there are 4 ends. there are 4 ends. 4 ኤኖች አሉ። እንደገና ኤን በ4 ንዑስ ክፍል ይከፈላል። እነዚህም ሃዲያን ኤን፣ አርቺያን ኤን፣ ፕሮቴሮዞይክ ኤን፣ ዞይክ ኤን እና ፓኔሮዞይክ ኤን ናቸው። ፓኔሮዞይክ ኤን ናቸው። ኤንድ ኤን ፋርዘር ክላሲፋይድ ኢንቱ ኤራ ዴር አር 4 ኤራስ። ኤራስ አጊን በ4 ይከፈላሉ። ዴር አር 4 ሜጀር ኤራስ። ጊዜያቸውን ለመግለጽ እንግዲህ መሬት ከተፈጠረች 4.5 ቢሊየን ወይም 4.6 ቢሊየን የሚሉ መጽሐፍት አሉ። መሬት ከተፈጠረች 4.5 ቢሊየን ዓመት ሆኗታል የሚለውን እንውሰድ። አንዳንድ መጽሐፍት 4.6 ቢሊየን ስለሚሉ ማለት ነው። ስለዚህ ሃዲያን ኤን ከ4.5 እስከ 4 ቢሊየን ያለውን ይሸፍናል። 4 ወይም አንዳንድ መጽሐፍት 3.9 ይላሉ። እሱን መውሰድ እንችላለን። ሃዲያን ኤን ከ4.5 እስከ 3.9 ቢሊየን ያለውን ይሸፍናሉ። አርቺያን ኤን ከ3.9 ቢሊየን እስከ 2.5 ቢሊየን ያለውን ይሸፍናሉ። ፕሮቴሮዞይክ ኤን ከ2.5 ቢሊየን እስከ 600 ሚሊየን ያለውን ይሸፍናሉ። ፓኔሮዞይክ ኤን ከ600 ሚሊየን እስከ አሁን ያለውን ይሸፍናል፣ ፕሬዘንት። እንደገና ኤን ኢዝ ዲቫይድድ ኢንቱ ኤራ ኤንድ ዴር አር 4 ሳብ ኤራስ። 4 ኤራዎች አሉ። እነዚህም ፕሪካምብሪያን ኤራ፣ ፓሌዞይክ ኤራ፣ ሜሶዞይክ ኤራ ኤንድ ሴኖዞይክ ኤራ ናቸው። ሴኖዞይክ ኤራ ን የኢትዮጵያን ጂኦሎጂካል ሂስትሪ በእነዚህ ኤራዎች እንመለከታለን። በፕሪካምብሪያን ኤራ ኢትዮጵያ ውስጥ ምን ተፈጠረ? በፓሌዞይክ ኤራ ኢትዮጵያ ውስጥ ምን ተፈጠረ? በሜሶዞይክ ኤራ የተፈጠረው ጂኦሎጂካል ኢቨንት ምንድን ነው? በሴኖዞይክ ኤራ የተፈጠረው ጂኦሎጂካል ኢቨንት ምንድን ነው የሚለውን እናያለን። እንደገና ኤራስ ዲቫይድድ ኢንቱ ፔሪድስ። ኤራስ አጌን ዲቫይድድ ኢንቱ ፔሪድስ አጌን ኢንቱ ኢፖክስ። ስለዚህ ኤራ በ4 ይከፈላል። እንደገና ኤራ በፔሪድ ይከፈላል። ያ ማለት ፕሪካምብሪያን ኤራ ፋርዘር ዲቫይድድ ኢንቱ ፔሪድስ፣ ፓሌዞይክ ኤራ ፋርዘር ዲቫይድድ ኢንቱ ፔሪድስ፣ ሜሶዞይክ ኤራ ፋርዘር ዲቫይድድ ኢንቱ ፔሪድስ ኤንድ ሴኖዞይክ ኤራ ፋርዘር ዲቫይድድ ኢንቱ ፔሪድስ። ለመጀመሪያ የፕሪካምብሪያን ኤራ ፔሪዶች እንመልከት። ፕሪካምብሪያን ኤራ 1
ካምብሪያን ኤራ። ኢን ፕሪካምብሪያን ኤራ ኖ አይደንቲፋይድ ፔሪድስ ነው የሚለው። ኖ አይደንቲፋይድ ይቅርታ ኢን ፕሪካምብሪያን ኤራ ኖ አይደንቲፋይድ ፔሪድስ ኤንድ ፕሪካምብሪያን ኤራ ከ4.5 ቢሊየን እስከ 600 ሚሊዮን ይርስ ኤጎ ያለውን ይሸፍናል። ያ ማለት የመጀመሪያዎቹ 3 ኤንስ በፕሪካምብሪያን ኤራ ስር ይካታል። ያ ማለት ሃዲያን፣ አርቺያን ኤንድ ፕሮቴሮዞይክ ኤን ዛር ክላሲፋይድ አዝ ፕሪካምብሪያን ኤራ ኦር ዛር ሳምራይዝድ አዝ ፕሪካምብሪያን ኤራ። ስለዚህ ኖ ፔሪድ ዲቪዥን ኢን ፕሪካምብሪያን ኤራ። ለምንድን ነው ኖ አይደንቲፋይ ፔሪድስ የምንለው? በፕሪካምብሪያን ኤራ ያን ያክል እንደዚህ ሆኗል ብሎ ለመናገር የሚያስችል ጂኦሎጂካል ኢቨንት አልተመዘገበም። በሁለት ምክንያት ወይም ደግሞ ማወቅ አልተቻለም። አንደኛ ቢኮዝ ኢት ኢዝ ሪሞት ኢን ታይም፣ በጊዜ በጣም እንግዲህ ሰው ከመፈጠሩ ከብዙ ቢሊዮን ዓመታት በፊት የነበረ ስለሆነ እንግዲህ ጂኦሎጂስቶች በጥናታቸው በዚህ ዘመን የተከሰቱ ክስተቶችን በውል ማወቅ አልቻሉም። ምክንያቱም ቢኮዝ ኢት ኢዝ ሪሞት ኢን ታይም። ሁለተኛ ቢኮዝ ኦፍ አብሰንስ ኦፍ ፎሲል ኤቪደንስስ። እንግዲህ ጂኦሎጂስቶች እንደ ጥናት ግባት የሚጠቀሙት የሚገኙ ሪሜንስ ነው። የነዚህ ቅሪተ አካላት ሪሜንስ ኦፍ ፕላንትስ ኤንድ አኒማልስ በፕሪካምብሪያን ዘመን እንደተፈጠሩ ህይወት እንደነበረ ወይም ደግሞ እንደተፈጠሩ የሚያሳይ ቅሪተ አካል ወይም ጂኦሎጂካል ኢቪደንስ አልተገኘም። ስለዚህ ምንም ያን ያክል የተመዘገበ ጂኦሎጂካል ኢቨንት አለ ተብሎ ስለማይታመን እንዲሁ በግምት እንደዚህ ሆኖ ሳይሆን አይቀርም ብለው ነው የሚያልፉት። ስንደርስ እናየዋለን። በዛ ምክንያት ኖ አይደንቲፋይድ ፔሪድስ ኢን ፕሪካምብሪያን ኤራ። ሁለተኛው ፓሌዞይክ ኤራ ነው። ፓሌዞይክ ኤራ ኢትስ ፋርዘር ዲቫይድድ ኢንቱ 6 ፔሪድስ 1 2 3 4 5 6 በ6 ዘመናት ይከፈላል። በ6 ዘመናት እነዚህም ካምብሪያን ፔሪድ፣ ኦርዶቪሲያን ፔሪድ፣ ሲሉሪያን ፔሪድ፣ ዲቮኒየን ፔሪድ፣ ካርቦኒፌረስ ፔሪድ ኤንድ ፔሪሚያን ፔሪድ ናቸው። ፔሪሚያን ፔሪድ። ስለዚህ የኢትዮጵያን ጂኦሎጂካል ሂስትሪ ፓሌዞይክ ኤራ፣ ካምብሪያን ፔሪድ፣ ኦርዶቪሲያን ፔሪድ፣ ሲሉሪያን ፔሪድ፣ ዲቮኒየን ፔሪድ፣ ካርቦኒፌረስ ፔሪድ ኤንድ ፔሪሚያን ፔሪድ ምን ሆነ እያል በእያንዳንዱ ፔሪድ ኦፍ ፓሌዞይክ ኤራ እናጠናለን ማለት ነው። ሶስተኛው ሜሶዞይክ ኤራ ነው። ሜሶዞይክ ኤራ ኢዝ ፍሮም 250 to 70 ሚሊዮን ይርስ ኤጎ ያለውን ይሸፍናል። ከ250 ቅድም አልነገርኳችሁም። ፓሌዞይክ ኤራ ከ600 እስከ 250 ሚሊዮን ይርስ ኤጎ ያለውን ይሸፍናል። ሜሶዞይክ ኤራ ከ250 እስከ 70 ሚሊዮን ይርስ ኤጎ ያለውን ይሸፍናል። ሜሶዞይክ ሜሶ ማለት በላቲን ሚድል ማለት ነው። ሜሶዞይክ ኤራ ማለት ዘሚድል ኤራ ማለት የመካከለኛው ዘመን እንደማለት ነው። የመካከለኛው ዘመን ሜሶዞይክ ኤራ ፋርዘር ክላሲፋይድ ኦር ዲቫይድድ ኢንቱ 3 ፔሪድስ በ3 ንዑስ ፔሪዶች እንደገና ይከፈላል። እንግዲህ ኤራ ወደ ፔሪድ ወደ ኢፖክ ኤጅስ ኦር ይርስ ይከፈላል። ሜሶዞይክ ኤራ በ3 ፔሪዶች ይከፈላል። እነዚህም ትሪያሲክ፣
ትሪያሲክ ፔሪድ፣ ጁራሲክ ፔሪድ ኤንድ ክሪታሺየስ ፔሪድ ናቸው። ክሪታሺየስ ፔሪድ። ስለዚህ የኢትዮጵያን ጂኦሎጂካል ሂስትሪ ዱሪንግ ሜሶዞይክ ኤራ ስናይ ዱሪንግ ቴሪሸሪ ፔሪድ፣ ዱሪንግ ጁራሲክ ፔሪድ ኤንድ ዱሪንግ ክሪታሺየስ ፔሪድ በኢትዮጵያ ምድር ምን ተከስቶ ነበር ወይስ ምን ተመዘገበ የሚለውን እናያለን ማለት ነው። የመጨረሻው እና አራተኛው ኤራ ሴኖዞይክ ኤራ ነው። ሴኖዞይክ ኤራ ኢትስ ፍሮም 70 ሚሊዮን አፕቱ ፕሬዘንት ከ70 ሚሊዮን የርስ ኤጎ እስካሁን ያለውን የወደፊቱን ጨምሮ ይሸፍናል። ዘ ሪሰንት ኤራ፣ ዘ ሊቪንግ ኤራ ወይም ደግሞ አሁን የምንኖርበት ኤራ ወይም አሁን የምንኖርበትን ዘመን የሚያጠቃልለው ክፍለ ዘመን ሴኖዞይክ ኤራ ይባላል። ሴኖዞይክ ኤራ በሁለት ፔሪዶች ይከፈላል። እነዚህም ቴሪሸሪ ፔሪድ እና ኳተርነሪ ፔሪድ ናቸው። ኳተርነሪ ፔሪድ እንደገና ኤራ ምንድነው? ይቅርታ ፔሪድ በምን ይከፈላል? ብና ፋርዘር ዲቫይድድ ኢንቱ ኢፖክስ ኢፖኮችን ስናይ ኖ አይደንቲፋይድ ኢፖክስ ዱሪንግ ፕሪካምብሪያን ፔሪድ ዲቪዥን ስለሌለው እሱም የፔሪድ ዲቪዥኖችን ኢፖኮችን አናይም። ሜዞይክ እና ፓሌዞይክ ግን ፔሪድ ዲቪዥን አላቸው። ግን ኖ አይደንቲፋይድ ኢፖክስ ፎር ዘ ፔሪድስ ኦፍ ፓሌዞይክ ኤንድ ሜሶዞይክ ኤራ። ለፓሌዞይክ እና ለሜሶዞይክ ኤራ አይደንቲፋይድ ኢፖክስ የሉም። ስለዚህ ኢፖክ ዲቪዥን የሚጀምረው ኢን ዘ ፔሪድስ ኦፍ ሴኖዞይክ ኤራ፣ ያ ማለት ኢን ቴሪሸሪ ፔሪድ ኤንድ ኳተርነሪ ፔሪድ። ቴሪሸሪ ፔሪድ ፋርዘር ክላሲፋይድ ኢንቱ 5 epochs. It's further divided into 5 epochs, and quaternary period classified into 2 epochs. እንግዲህ በኢትዮጵያ ጂኦሎጂካል ሂስትሪ የመጨረሻውን ፔሪድ የሴኖዞይክ ኤራ የመጨረሻው ፔሪድ ወይም አሁን ዘ ሊቪንግ ፔሪድ የምንለው ኳተርነሪ ፔሪድ ላይ ያሉትን ሁለቱን ኢፖኮች ነው የምናነሳው። ስለዚህ እነዚህም ፕሊስቶሰኒ ኢፖክ እና ሆሎሰኒ ኢፖክ ናቸው። ሆሎሰኒ ኢፖክ። ስለዚህ አሁን የምንኖርበት ኢፖክ ሆሎሰኒ ኢፖክ፣ አሁን የምንኖርበት ፔሪድ ኳተርነሪ ፔሪድ፣ አሁን የምንኖርበት ኤራ ሴኖዞይክ ኤራ ነው። ዘ ሊቪንግ ኤራ ሴኖዞይክ ኤራ፣ ዘ ሊቪንግ ፔሪድ ኳተርነሪ ፔሪድ፣ ዘ ሊቪንግ ኢፖክ ሆሎሰኒ ኢፖክ። እንግዲህ ሰው የተፈጠረበት ዘመን የሚባለው ይሄ ሆሎሰኒ ኢፖክ ነው። ሆሎሰኒ ኢፖክ እንግዲህ ኳተርነሪ ፔሪድ ማለት ከ2 ሚሊዮን እስከ አሁን ያለውን ይሸፍናል። ቴሪሸሪ ፔሪድ ከ70 ሚሊዮን እስከ 2 ሚሊዮን ይርስ ኤጎ ያለውን ይሸፍናል። ፕሊስቶሰኒ ኢፖክ የሚባለው ደግሞ ከ2 ሚሊዮን እስከ 1.6 ይቅርታ ፕሊስቶሰኒ ኢፖክ ከ2 እስከ 1.6 ሚሊዮን ይርስ ኤጎ ያለውን ይሸፍናል። ሆሎሰኒ ኢፖክ ከ1.6 ሚሊዮን እስከ አሁን ያለውን ይሸፍናል። እንግዲህ ሰው ሞደርን ማን የምንለው ዘመናዊ ሰው የምንለው እንግዲህ እንደ ሳይንስ ነው። እንደ ሃይማኖትም ቢሆን ሰው ከተፈጠረ ከ8000 ዓመት በላይ አልሆነውም። ግን እንደ ጂኦሎጂስቶች አባባል እንግዲህ ይሄ ሞደርን ማን ተፈጠረ የሚሉት የዛሬ 150,000 ይርስ ኤጎ ነው። ስለዚህ the period of modern man ወይም ደግሞ ይሄ ሞደርን ማን የተፈጠረበት ዘመን የሚባለው ሴኖዞይክ ኤራ ኳተርነሪ ፔሪድ ሆሎሰኒ ኢፖክ ነው። ሞደርን ማን የተፈጠረው ሴኖዞይክ ኤራ ኳተርነሪ ፔሪድ ሆሎሰኒ ኢፖች
ሆሎሰኒ ኢፖክ ነው። የምንኖረውም በዚህ ዘመን ነው። we are living in ሴኖዞይክ ኤራ ኳተርናሪ ፔሪድ ሆሎሰኒ ኢፖክ። ስለዚህ የመሬት አጠቃላይ ዘመን በአራት ኤራ በተለያዩ ፔሪዶች ኤንድ ኢፖኮች ይከፈላል። ስለዚህ ጂኦሎጂካል ሂስትሪ ኦፍ ኢትዮጵያ ስንል ዋት አር ዘ ሜጀር ጂኦሎጂካል ኢቨንትስ ሪከርድ ኢን ኢትዮጵያን ሂስትሪ ዱሪንግ ፕሪካምብሪያን ኤራ፣ ዱሪንግ ሜሶዞይክ ፓሌዞይክ ኤራ፣ ዱሪንግ ሴኖዞይክ ኤራ፣ ዱሪንግ ሜሶዞይክ ኤራ ኤንድ ዜር ፔሪድስ የሚለውን እንመለከታለን ማለት ነው። ስለዚህ the geological history of the earth is part of the geological process that acted within and upon the surface for many millions of years in the past. geological history of ኢትዮጵያ ስንል በኢትዮጵያ ምድር እና ላይ ላለፉት ሚሊዮን ዓመታት የተከሰቱትን ክስተቶች ማለት ነው። to describe the geology and history of life on earth, science have developed the geological time scale. እንግዲህ ቅድም እንዳልኩት በመሬት ላይ የተከሰቱ አበይት ዋና ዋና ጂኦሎጂካል ኤንድ ሂስትሪ ኦፍ ላይፍ ለመግለጽ ወይም ደግሞ ለማሳየት ሳይንስ ዲቨሎፕ ጂኦሎጂካል ታይም ስኬል። ዘ ጂኦሎጂካል ታይም ስኬል ሜዠርስ ታይም ኦን ስኬል ኢንቮልቪንግ ፎር ሜጀር ጂኦሎጂካል ኤራስ። ኢን ጂኦሎጂካል ታይም ስኬል አራት ኤራዎች አሉ ብለናል። ኢች ኤራ ኢዝ ዲቫይድ ኢንቱ ፔሪድ፣ ኤራ በፔሪድ ይከፈላል ብለናል። ኤንድ ፔሪድስ ኢንቱ ኢፖክስ ኢንቱ ይርስ ኤንድ ይርስ ኢንቱ ሜጀር ኦከረንስስ ያው ወይም ኤጅስ ብለን እንጠራቸዋለን። ስለዚህ የመሬት ጂኦሎጂካል ታይም ስኬል ወይም ቶታል ኤጅ ኦፍ ዘ እርዝ በተለያዩ ክፍለ ዘመናት ይከፈላል። የነዛ ክፍለ ዘመናት መሰረታዊ መለያቸው ምንድን ነው? እንግዲህ የኢትዮጵያ የመሬት አጠቃላይ ጂኦሎጂካል ኤጅስ ኦፍ ዘ እርዝ ጂኦሎጂካል ኤጅስ ኦፍ ዘ እርዝ ኤጅስ ኦፍ እርዝ ፈርስት ዲቫይድ ኢንቱ ኤን፣ እሱን እንተውና ከኤራን እንነሳ፣ ምክንያቱም ከኤራ ስለሆነ የሚነሳው። ዲቫይድ ኢንቱ ፎር ኤራስ divided into 4 eras በአራት ዋና ዋና ክፍለ ዘመናት ይከፈላል። what is the basic difference between the eras? አንዱ ክፍለ ዘመን ከሌላው በምንድን ነው የሚለየው? what makes each era different? እያንዳንዱ ኤራ ምንድን ነው የሚለየው? ወይም ደግሞ አንዱ ዘመን ከሌላው ዘመን በምን ይለያል? አንዱን ዘመን ከሌላው ዘመን የምንለይባቸው 3 መሰረታዊ ምክንያቶች አሉ። አንደኛው ሪላቲቭ ፖዚሽን ኦፍ ኮንቲኔንትስ ነው። ሪላቲቭ ፖዚሽን ኦፍ ኮንቲኔንትስ ሪላቲቭ ፖዚሽን ኦፍ ኮንቲኔንትስ አህጉራት ዛሬ ያላቸውን ቅርጽ የያዙት በቅርብ ጊዜ ነው፣ ወይም ደግሞ በመጨረሻው ጂኦሎጂካል ኤራ ነው። ያም በሴኖዞይክ ኤራ ቴሪሸሪ ፔሪድ ነው። ከዛ በፊት ግን የተለያየ ቅርጽ ነበራቸው፣ የተለያየ ፖዚሽን ነበራቸው። ስለዚህ አንዱ ኤራ ከሌላው የሚለየው ኢን ዘ ሪላቲቭ ፖዚሽን ኦፍ ኮንቲኔንትስ ነው። ሁለተኛው ዘ ካራክተር ኦፍ ዘ ፕሪቬይሊንግ ክላይሜት ነው። the prevailing climate type በእያንዳንዱ ዘመን የነበረው የክላይሜት አይነት ስለሚለያይ በሱ እንለያቸዋለን። ሶስተኛውና ዋነኛው the dominant life forms ነው። the dominant life forms በተለያዩ ዘመናት የተፈጠሩ የተለያዩ ላይፍ ፎርምስ አሉ። ላይፍ ፎርምስ ስንል ፕላንትስ ኤንድ አኒማልስ። አሁን ለምሳሌ ቅድም እንዳነሳ ነው የሰው ልጅ የተፈጠረው ዱሪንግ ሴኖዞይክ ኤራ ኳተርናሪ ፔሪድ ሆሎሶኒ ኢፖክ ነው። ስለዚህ ሴኖዞይክ ኤራ ኳተርናሪ ፔሪድ ሆሎሶኒ
ኢፖክ ከሌሎች ዘመናት ኤጅ ኦፍ ሞደርን ማን ወይም ኤጅ ኦፍ ማን ተብሎ ይለያል ማለት ነው። ስለዚህ ጂኦሎጂካል ኤራስ ዲስቲንጉሽ ፍሮም አዘርስ ቤዝድ ኦን ዘ ግራውንድ ኦፍ ዘ ፎሎዊንግ ስሪ ካራክተሪስቲክስ። አንደኛ ዘ ሪላቲቭ ፖዚሽን ኦፍ ዘ ኮንቲኔንት፣ ሁለተኛ ዘ ካራክተር ኦፍ ዘ ፕሪቬይሊንግ ክላይሜት፣ የተፈጠረው የክላይሜት አይነት እናየዋለን። በእያንዳንዱ ዘመን ምን አይነት ክላይሜት እንደነበረ ኤንድ ፕሪዶሚናንት ላይፍ ፎርምስ። በተለይ ደግሞ ይሄ ትልቁ ነው። ምክንያቱም አንዱን ዘመን ከሌላው ለመለየት በጥናት ማረጋገጥ የሚቻለው ኢፍ ፎሲል ኤቪደንስ አር አቬይለብል ኢን ኢች ኤራ፣ በእያንዳንዱ ዘመን ፎሲል ኤቪደንስ አቬይለብል ከሆነ ነው። በፕሪካምቤሪያን ዘመን ህይወት ካልነበረ ፕሪካምቤሪያን ዘመን ላይ ይሄ ተፈጥሯል ተብሎ መናገር አይቻልም። በሜሶዞይክ ኤራ፣ በሴኖዞይክ ኤራ፣ በፓሌዞይክ ኤራ የተፈጠሩ ላይፍ ፎርምስ የእነሱን ዘመን ተጠንቶ ይሄ በዚህ ዘመን የተፈጠረው ካላቸው ታይም ኢንተርቫል አንጻር ይሄ በዚህ ዘመን የተፈጠረው ይሄ በዚህ ዘመን የተፈጠረው ተብሎ ይቀመጣል ማለት ነው። ስለዚህ አንዱ ኤራ ከሌላው በዋናነት የሚለየው ደግሞ ባይ ፕሪዶሚናንት ላይፍ ፎርምስ ኢቮልቭድ ኢን ኢች ኤራ ነው። በእያንዳንዱ ኤራ የተፈጠረው ላይፍ ፎርም የተፈጠሩ ፕላንትስ ኤንድ አኒማልስ ናቸው። አስቀድሜ እንዳልኩት እንግዲህ there are four major eras in geological time scale or in geological history of the earth። አራት ዋና ዋና ዘመናት አሉ። ፕሪካምብሪያን the four major eras አንደኛ ፕሪካምብሪያን ኤራ is from 4.5 to 600, this one is billion to 600 million years ago። ፕሪካምብሪያን ቅድም ታስታውሱ ከሆነ ፓሌዞይክ ኤራ 6 ፔሪድ አለው ብያለሁ። ፓሌዞይክ ኤራ has 6 period division። the earliest period ካምብሪያን ነው የሚለው ካምብሪያን ፔሪድ። ስለዚህ ፕሪካምብሪያን ማለት ቢፎር ካምብሪያን ማለት ነው። ያ ማለት ቢፎር the earliest of the period of Paleozoic era። this means this one is pre means before ካምብሪያን ምንድን ነው? earliest period of Paleozoic era ነው። earliest period of Paleozoic era የፓሌዞይክ ኤራ ኢርሌስ ፔሪድ። ሁለተኛው ፓሊዮዞይክ ነው። ፓሊዮዞይክ ኤራ it's from 600 to 250 million years ago። ከ600 ሚሊዮን እስከ 250 ሚሊዮን ያለውን ዘመን ይሸፍናል። ሶስተኛው ዘሚድል ኤራ የምንለው ዘሚድል ኤራ ሜሶዞይክ ኤራ it's from 250 to 70 million years ago። ዘሚድል ኤራ ይባላል። ዘሚድል ኤራ ይባላል። ኦፍኮርስ አብዛኞቹ ላይ ፎርምስ በተለይ ሬፕታይልስ እነዚህ ተሳቢ የሚባሉ ከተሳቢ እንስሳት ደግሞ የዓለማችን ግዙፉ ኤቨር ሂውጅ ሬፕታይል የሚባለው ዳይኖሰር የነበረበት ኦፍኮርስ የጠፋበትም ዘመን እሱ ነው። ስንደርስ እናየዋለን። አራተኛው ሴኖዞይክ ነው። ሴኖዞይክ ኤራ it's from 70 million to present። ከ70 ሚሊዮን ይርስ ago እስካሁን ያለውን ወይም ደግሞ የሚቀጥለውን ጨምሮ የሚሸፍነው ዘመን ሴኖዞይክ ኤራ ይባላል። so now let us see the major geological events of Ethiopian geological history during
ፕሪካምብሪያን ኤራ፣ ዱሪንግ ፓሌዞይክ ኤራ፣ ዱሪንግ ሜዞይክ ኤራ ኤንድ ዱሪንግ ሴኖዞይክ ኤራ። በኢትዮጵያ ጂኦሎጂካል ሂስትሪ በአራቱ ዋና ዋና ዘመናት በኢትዮጵያ ምድር ላይ በተለይ ደግሞ በአፍሪካ ቀንድ ምን ምን ተከሰተ የሚለውን እንመልከት። በመጀመሪያ የፕሪካምብሪያን ኤራን እንመልከት። ዋን ፕሪካምብሪያን ኤራ ፕሪካምብሪያን ኤራ እንግዲህ ጂኦሎጂካል ሂስትሪን ስታጠኑ ሶስት ነገሮችን ኮንሲደር አድርጉ። አንደኛ ታይም ስፓን ወይም ታይም ከቨሬጅ፣ ሁለተኛ ጀነራል ፋክትስ አባውት ዘ ኤራ፣ ሶስተኛ ሜጀር ጂኦሎጂካል ኢቨንትስ ታይም ስኬል ወይም ታይም ከቨሬጅ ከስንት እስከ ስንት ያለውን ዘመን ይሸፍናል። እንግዲህ ዘር ኢዝ ኖን ቱ ቢ 4.5 ቢሊዮን ይርስ ኦልድ መሬት 4.5 ቢሊዮን ዓመት ዕድሜ እንዳላት ይታሰባል ወይም ደግሞ ይገመታል። ወይም ደግሞ የመሬት አጠቃላይ ዕድሜ 4.5 ቢሊዮን ዓመት ነው ተብሎ ይታሰባል። ስለዚህ የምንጀምረው ሲንስ ዘ ፎርሜሽን ኦፍ ዘርስ ስለሆነ ከ4.5 ቢሊዮን እስከ 600 ሚሊዮን ያለውን ዘመን ፕሪካምብሪያን ኤራ እንለዋለን ብለናል። ከ4.5 ቢሊዮን እስከ 600 ሚሊዮን። ስለዚህ ኢትስ ፍሮም 4.5 ቢሊዮን ቱ 600 ሚሊዮን ይርስ ኤጎ እንላለን። ጀነራል ፋክትስ እንግዲህ የፕሪካምብሪያን ዘመንን ስንመለከት ኢት ኢዝ ዘ ሎንገስት ኤራ ረጅሙ ክፍለ ዘመን ፕሪካምብሪያን ነው። እንግዲህ ከ4.5 ቢሊዮን እስከ 600 ሚሊዮን ያለውን ስትወስዱ ስንት ነው የሚሆነው? ኦልሞስት ስንት ነው የሚሆነው? አጠቃላይ ዘመኑ ወደ 3.9 ቢሊዮን ዓመት ነው የሚሆነው። ቢሊዮን ይርስ ይሆናል። ስለዚህ ከመሬት አጠቃላይ 4.5 ቢሊዮን ዓመት 3.9 ቢሊዮን ዓመቱን የሚሸፍነው ፕሪካምብሪያን ነው። ስለዚህ ዘ ሎንገስት ኤራ the oldest ወይም the earliest ኤራ ማለት እንችላለን። it is the longest era ስንል ኦልሞስት 82%ቱን 82% 82 አንዳንድ መጽሐፍት 83% ይላሉ። የመሬትን 82% ወይም ደግሞ 5/6 ዕድሜ ይሸፍናል። ስለዚህ ፕሪካምብሪያን ኤራ ጀነራል ፋክትስ ታይም ከቨሬጅ ፍሮም 4.5 up to 600 ሚሊዮን ጀነራል ፋክትስ it is the oldest, the earliest, the longest era covers about 5/6 of the Earth's geological time scale. It covers 82% of the Earth's history ወይም the Earth's age የመሬትን 82% ዕድሜ ወይም 5/6 ዕድሜ ከበር ያደርጋል። እንግዲህ 500 ለ6 ብታካፍሉ ስንት ነው የሚመጣው? 500 ሲካፈል ለ6 እንግዲህ የመሬት ዕድሜ አጠቃላይ 100% ብታደርጉት 5/6 ማለት 500 ሲካፈል ለ6 ነው። 500 ሲካፈል ለ6 ኦልሞስት 83.33 ምናምን እያለ ይሄዳል። ስለዚህ ኦልሞስት 82 ወይም 83 82 or 83% of the age of the Earth is covered by Precambrian era. በፕሪካምብሪያን ኤራ ከቨር ይደረጋል ማለት ነው። ሜጀር ጂኦሎጂካል ኢቨንትስ ዋና ዋና በዚህ ዘመን የተከሰቱ ዋና ዋና ክስተቶችን እንመልከት። እንግዲህ ስለ ፕሪካምብሪያን ኤራ ጂኦሎጂስቶች ምን ብለው ነው የሚያልፉት? is not much known about the geological events of Precambrian era. ስለ ፕሪካምብሪያን ኤራ ብዙም አይታወቅም። not much known
ብዙም አይታወቅም። ለምን ሲባል ቢኮዝ ኦፍ ቱ ሪዝንስ በሁለት ምክንያቶች። አንደኛው ቢኮዝ ኢት ኢዝ ሪሞት ኢን ታይም ሪሞትነስ ኢን ታይም ጊዜው ረጅም በመሆኑ እንግዲህ ሰው ከመፈጠሩ ከስንት ቢሊዮን ዓመት በፊት ያለውን ዘመን ስለሆነ የሚሸፍን ሪሞትነስ ኢን ታይም በዚህ ዘመን ስለተከሰቱ አበይት ጂኦሎጂካል ኢቨንቶች ብዙ ማወቅ አልተቻለም። ሁለተኛው ሪዝን ግን ላክ ኦፍ ፎሲል ኤቪደንስ ነው። ላክ ኦፍ ፎሲል ኤቪደንስስ በዚህ ዘመን ቅሪተ አካላቸው ሊገኝ የሚችሉ እንስሳት አልተፈጠሩም። ወይም ደግሞ ይሄ ቅሪተ አካል ሊኖራቸው ይሄ ጀርባ አጥንት ወይም አጥንት ሊኖራቸው የሚችሉ እንስሳት አልተፈጠሩም። አለመፈጠራቸው ምንድነው ማረጋገጫው? በዚህ ዘመን እንደኖሩ የሚያሳይ ቅሪተ አካላቸው የተገኘ ነገር የለም። ስለዚህ because of lack of fossil evidence and remoteness in time it's not much known about the major geological events of Precambrian era. የፕሪካምብሪያን ኤራ ዋና ዋና ጂኦሎጂካል ክስተቶች እነዚህ ናቸው ተብሎ ማስቀመጥ አልተቻለም በእነዚህ ሁለት ምክንያቶች፣ አንደኛ ሪሞትነስ ኢን ታይም፣ ሁለተኛ ላክ ኦፍ ፎሲል ኤቪደንስ። ነገር ግን ጂኦሎጂስት believed that the following major geological events may recorded during Precambrian era. ነገር ግን በዚህ ዘመን የሚከተሉት ዋና ዋና ክስተቶች ሳይሆኑ ግን አልቀሩም ብለው ያምናሉ። እነዚህም የሚከተሉት ናቸው። አንደኛ ማውንቴን ቢልዲንግ ፕሮሰስ ኦሮጀኒክ ሙቭመንት ነበር ይላሉ። ኦሮጀኒክ ማለት ማውንቴን ቢልዲንግ ፕሮሰስ ማለት ነው። ተራሮች ሳይፈጠሩ አልቀሩም። ያው ኦብቪየስሊ መሬት ስትፈጠር ተራሮች ሊፈጠሩ ይችላሉ። ስለዚህ ተራሮች ሳይፈጠሩ አይቀሩም። ፍሪኩዌንት ኦሮጀኒክ ሙቭመንት ወይም ማውንቴን ቢልዲንግ ፕሮሰስ በተለይ ቢኮዝ ኦፍ ቮልካኒክ ኢረፕሽን ሳይፈጠር አይቀርም ብለው ያምናሉ። ይሄ በግምት ያስቀመጡት ነው እንጂ በዛ ዘመን እንደተፈጠሩ የሚያሳይ በተራሮች ላይ በተደረገ የዓለት ጥናት በዛ ዘመን እንደተፈጠረ የሚጠቁም የዓለት ኤቪደንስ አልተገኘም። ነገር ግን ሳይሆን አይቀርም ብለው ያምናሉ። ኦሮጀኒክ ሙቭመንት በተለይ ባይ ቮልካኒክ ኢራፕሽን። ስለዚህ አንደኛው ብለው የሚያምኑት ምንድን ነው? ባይ ቮልካኒክ ኢራፕሽን ተራሮች ሳይፈጠሩ አይቀሩም ብለው ያምናሉ። ሁለተኛው ኢንተንሲቭ ቮልካኒክ አክቲቪቲ ነው። ኢንተንሲቭ ከፍተኛ ጥልቀት ያለው የእሳተ ገሞራ እንቅስቃሴ ሳይኖር አይቀርም ወይም ደግሞ ሁኖ ነበረ ብለው እንግዲህ በግምት ያስቀምጣሉ። ኢንተንሲቭ ቮልካኒክ አክቲቪቲስ ወይም ቮልካኒዝም ማለት ትችላላችሁ፣ የእሳተ ገሞራ ፍንዳታ። ሌላው ዴኑዴሽን ነው። እንግዲህ ኦሮጀኒክ ሙቭመንት ነበር ብለው ያምናሉ። እንዲሁም ደግሞ በተለይ እንደ ሌት ፔሪድ ኦፍ ፕሪካምብሪያን ወደ ፕሪካምብሪያን የመጨረሻው ዘመን ግን ዴኑዴሽን ማለት ሎሪንግ ላንድ ማለት ነው። ሎሪንግ ኦፍ ላንድ እንግዲህ ቀደም ብለው የተፈጠሩ ተራሮች በተለያየ ምክንያት መጠናቸው ቀንሷል። ዴኑዴሽን በተለይ ደግሞ ስሩ ኢሮዥን የአፈር ክልለት ወይም ደግሞ የመሸርሸር አደጋ ገጥሟቸው ዝቅ ብለዋል። ስለዚህ ዴኑዴሽን ሎሪንግ ኦፍ ዘ ላንድ ሪዳክሽን ኦር ዊሪንግ ዳውን ኦፍ ማውንቴንስ ተፈጥሮ ነበር ብለው ያምናሉ። ሌላው ፎርሜሽን ኦፍ ፎልድ ማውንቴንስ እንግዲህ ተራሮች በአፈጣጠራቸው በሶስት ይከፈላሉ። ቮልካኒክ ማውንቴንስ፣ ፎልድ ማውንቴንስ እና ሆረስ ተብለው ፎልድ ማውንቴንስ፣ ቮልካኒክ ማውንቴንስ፣ ሆረስት ማውንቴን ወይም ብሎክ ማውንቴን ተብለው በአፈጣጠራቸው በሶስት ይከፈላሉ። ስለዚህ በዘመኑ በነበረው ኢንተንሲቭ ቮልካኒዝም ወይም ቮልካኒክ ኢረፕሽን ቮልካኒክ ማውንቴንስ ተፈጥረዋል ብለው ያምናሉ።
እሱም ብቻ አይደለም፣ ቢኮዝ ኦፍ ፎልዲንግ ሙቭመንትስ ፎልድ ማውንቴንስ ተፈጥረዋል። በተለይ እነዚህ ኦልድ ፎልድ የሚባሉ ማውንቴኖች ተፈጥረዋል ብለው ያምናሉ። እንግዲህ እነዚህ ፎልድ ማውንቴንስ በተፈጠሩበት ዘመን በሁለት ይከፈላሉ። ኦልድ ፎልድ ማውንቴን እና ያንግ ፎልድ ማውንቴን ተብለው በቅርብ የተፈጠሩት ያንግ ፎልድ፣ በጥንት ዘመን በፕሪከምብሪያን በፓሌዞይክ ዘመን በዋናነት የተፈጠሩት ደግሞ ኦልድ ፎልድ ማውንቴን ተብለው ይጠራሉ። ስለዚህ ፎልድ ማውንቴንስ ሳይፈጠሩ አልቀሩም ብለው ያምናሉ። እሱም ብቻ አይደለም፣ እነዚህ ዘፈርስት ላይፍ ፎርምስ እነዚህ ሲምፕል ላይፍ ፎርምስ ሳይፈጠሩ አልቀሩም ብለው ያምናሉ። ሲምፕል ላይፍ ፎርምስ ነገር ግን እነዚህ አጥንት ያላቸው ስላልነበሩ እነዚህ ቨርተብራል የሚባሉ ስላልነበሩ ቅሪተ አካላቸው ግን አልተገኘም። ለዛም ነው ቅድም ቢኮዝ ኦፍ ላክ ኦፍ ፎሲል ኤቪደንስ ኤንድ ሪሞትነስ ኢን ታይም ኢዝ ኖት ማች ኖን አባውት ዘ ሜጀር ጂኦሎጂካል ኢቨንትስ ኦፍ ፕሪካምብሪያን ኤራ ያልነው። በፕሪካምብሪያን ኤራ በእርግጠኝነት ይሄ ሆኖ ነበር ብሎ መናገር እንዳይቻል ያደረጉት ሁለት ምክንያቶች ብለን ጠቅሰናል። ሪሞትነስ ኢን ታይም ኤንድ ላክ ኦፍ ፎሲል ኤቪደንስ። ነገር ግን እነዚህ ሲምፕል ላይፍ ፎርምስ ለምሳሌ አሞባ፣ ጀሊፊሽ የመሳሰሉት ግን ሳይፈጠሩ አልቀሩም ብለው ያምናሉ። ሌላው ቢኮዝ ኦፍ ቮልካኒክ ኢረፕሽን ኤቨር ኦልደስት የሚባሉ አለቶች ተፈጥረዋል ብለው ያምናሉ። ኦልደስት ሮክስ ተብለው የሚባሉ በጣም ኦልደስት የሚባሉ አለቶች ሳይፈጠሩ አልቀሩም ብለው ያምናሉ። ጂኦሎጂስቶች they call the oldest rocks believed to be formed during Precambrian era crystalline basement or basement complex rocks ተብለው ይጠራሉ። ክሪስታላይን ወይም ቤዝሜንት ኮምፕሌክስ፣ ክሪስታላይን ቤዝሜንት ወይም ቤዝሜንት ኮምፕሌክስ የሚባሉ አለቶች ሳይፈጠሩ አልቀሩም። ዚስ ሮክስ ፋውንድ ቢኔዝ ኦል አዘር ሮክስ፣ ምክንያቱም በጥንት የተፈጠሩ ስለሆኑ አብዛኛውን ቦታ ላይ የሚገኙት ከሌሎች አለቶች በውስጥ ነው ተብሎ ይታመናል። ስለዚህ ኦልደስት ሮክስ ተፈጥረዋል ብለው ያምናሉ። ስለዚህ በፕሪካምብሪያን ኤራ እንዳጠቃላይ በዓለም በኢትዮጵያም ጨምሮ ወይም በአፍሪካ ቀንድ የተከሰቱ ዋና ዋና ክስተቶች ዘ ፎርሜሽን ኦፍ ኦልደስት ሮክስ፣ ኦሮጀኒክ ሙቭመንት ባይ ቮልካኒክ ኢራፕሽን፣ ኢንተንሲቭ ቮልካኒዝም ወይም ቮልካኒክ አክቲቪቲስ፣ ደኒዴሽን፣ ሎሪንግ ኦፍ the formed mountains, formation of old mountains, mainly old fold mountains and simple life forms። እነዚህ እንደ አሜባ፣ ጄሊፊሽ እነዚህ አጥንት የሌላቸው አሳዎች የመጀመሪያው ዘ ፈርስት ፊሽ የሚባሉት አጥንት አልባ ኦልሞስት አሁን በዓለም ላይ ለምግብነት የማይውሉ ባህር ውስጥ የሚገኙ የአሳ ዝርያዎች የተፈጠሩት በዚህ ዘመን ነው ተብሎ ይታመናል። ግን በዛ ዘመን በእርግጠኝነት ተፈጥረዋል ብሎ ለመናገር ግን የሚያስችል ፎሲል ኤቪደንስ አልተገኘም። ለምን? ሲምፕል ላይፍ ፎርም ስለሆኑ፣ ዋን ሴልድ እና ኢንቨርተብራል ስለሆኑ ወይም የጀርባ አጥንት የሌላቸው በመሆናቸው ቅሪተ አካላቸው አልተገኘም። ስለዚህ ኦልደስት ሮኮች ተፈጥረዋል። ኢትዮጵያ ውስጥ አንዳንድ ቦታ ላይ እነዚህ የፕሪካምብሪያን ኦልደስት ሮኮች በግልጽ ይታያሉ ተብሎ በጥናት ተረጋግጧል። በነገራችን ላይ እነዚህ ኦልደስት ሮክስ ኦፍ ፕሪካምብሪያን ኤራ የሚባሉት እነዚህ ክሪስታላይን ቤዝሜንት ወይም ቤዝሜንት ኮምፕሌክስ ሮክስ የሚባሉት ዚያር ሪች ኢን ሜታሊክ ሚነራልስ ሜታሊክ ሚነራልስ በብረት ማዕድናት የበለጸጉ ናቸው። በተለይ ወርቅ፣ አይረን እና የመሳሰሉ እነዚህ የብረት ማዕድናትን ብዙ ጊዜ የምናገኘው እነዚህ የፕሪካምብሪያን ሮኮች ወይም ክሪስታላይን ቤዝሜንት ኮምፕሌክስ ሮኮች ተፈጥረዋል በሚባልበት አካባቢ ነው። ስለዚህ ኢን ሳም ኤሪያስ ኦፍ ኢትዮጵያ ዘ ኦልደስት ሮክስ believed to be formed during Precambrian era exposed to the surface in the following areas. ለምሳሌ in north central in central and northern Tigray, in Metakel, Asai, Lubaur and Abai Gorges, in central Sidama, South Omo and South Bale and Bora region, and Bertra in central western and northern Ertra. በግልጽ
ይታያሉ ተብሎ በጥናት ተረጋግጧል ማለት ነው። እንግዲህ ካርታው ላይ እንደምታዩት እነዚህ የፕሪካምብሪያን አለቶች ወይም ክሪስታላይን ቤዝሜንት ኮምፕሌክስ ሮክስ የሚባሉት በዚህ ከለር ሸድ የተደረጉ ናቸው። ስለዚህ የትግራይ መካከለኛውና ሰሜናዊ ክፍል እንዲሁም የመተከል፣ የአሶሳ፣ የኢሉ ባቡር እና የአባይ ጎርጅስ አካባቢ ይገኛሉ። እንዲሁም የሲዳማ፣ የባሌ፣ የሳውዝ ኦሞ አካባቢ ማለት ነው። የሳውዝ ኦሞ አካባቢ በብዛት በግልጽ እነዚህ አለቶች ይታያሉ ማለት ነው። ብዙ ጊዜ እነዚህ የብረት ማዕድን የሚወጡባቸው አካባቢዎች የኢትዮጵያ የትግራይ፣ የቤንሻንጉል፣ የምዕራብ ኢትዮጵያ፣ የወለጋ፣ የኢሉባቡር አካባቢ እና የደቡብ የሲዳማ፣ የባሌ፣ የቦረና አካባቢዎች እንግዲህ በፕሪካምብሪያን ዘመን የተፈጠሩ አለቶች የሚገኙባቸው አካባቢዎች ናቸው ተብለው ይታመናሉ ማለት ነው። ሁለተኛው ፓሌዞይኬራ ነው። ፓሌዞይኬራ ታይም ከቨሬጅ፣ ጀነራል ፋክትስ እና ሜጀር ጂኦሎጂካል ኢቨንትስ believed to be exist or recorded in Ethiopia and the Horn of Africa in general on their surface የትኞቹ ናቸው የሚለውን በሚቀጥለው ክፍለ ጊዜ እንመለከታለን። ለዛሬው ስለነበረን ጊዜ አመሰግናለሁ። ደህና ሁኑ ተማሪዎች።